በየቀኑ ጠዋት ስንነሳ ሁለት ምርጫዎች ከፊታችን ይቆማሉ። አንደኛው ምርጫ የለመድነውን ምቾት መርጠን እንቅልፋችንን መለጠጥ ነው። ሁለተኛው ደግሞ ምቾታችንን መስዋዕት አድርገን ለህልማችን መነሳት ነው። ሰዓቱ አንድ ነው፣ ቀኑም አንድ ነው። ልዩነቱን የሚፈጥረው ግን እኛ የምናደርገው ምርጫ ብቻ ነው። አንዱ ገና ከአልጋው ሳይነሳ ከሐሳቡና ከጭንቀቱ ጋር ይገለባበጣል። ስልኩን ይጎረጉራል። የንቃት መንፈስ ሳይሆን የድካም ስሜት ቀኑን እንዲመራው ይፈቅዳል። ገና በጠዋቱ ማህበራዊ ሚዲያ ላይ ሶሻል ሚዲያን እየተጠቀመ ጊዜውን ያቃጥላል። በሌላኛው በኩል ግን ቀኑ የሚጀምረው በጸሎት በምስጋና ተንበርክኮ ፈጣሪውን የሚያመሰግን አእምሮውን በጥሩ ንባብ የሚመግብ ሰው፣ ስፖርት የሚሰራ ቀኑን ሙሉ የሚሆን ጥንካሬና ሰላምን ከማለዳው ይሰበስባል። ምክንያቱም የማለዳ ጸሎትና ንባብ ለአእምሮ ስንቅ ናቸው። ስኬት ድንገት ተአምር አይደለም። ድንገት ሊመጣ አይችልም። በየቀኑ የምንደግመው ትንንሽ ልምምዶች ናቸው እንጂ። ጠዋት ተነስተህ ስፖርት ስትሰራ ለሰውነት ብቻ ሳይሆን ለስነ ልቦና ጭንቀትን የምታሸንፍበትን አቅም ትገነባለህ። ከከባድ ስፖርት በኋላ የሚወሰድ ቀዝቃዛ ሻወር አዲስ ጉልበት፣ አዲስ ንቃት እና ሙሉ በራስ መተማመንን ያጎናጽፋል። በዚህ ሰዓት ግን ሰነፉ ጓደኞችን እንዲሁም ጊዜው እየሮጠበት መሆኑን አላስተዋለም። ጊዜ ማንም ሰው የማይጠብቅ ብቸኛ ሀብት ነው። በድንገት ከእንቅልፍ ባኖ በድንጋጤ መጣደፍ ቀኑን ሙሉ እንድንበጠበጥና እንድንጨነቅ ያደርገናል። በችኮላ የተጀመረ ማለዳ በውጥረት የተሞላ ውሎን ይወልዳል። ሁለቱም ወጣቶች አንድ አይነት 24 ሰዓት አላቸው። ነገር ግን አንደኛው ቀኑን ሲያባክን፣ ሌላው ግን ቀኑን እየገዛው። ህይወትን እንዲቀየር ከፈለክ የማለዳ ልምድህን ቀይር። የእርሶ ምርጫ የትኛው ነው? ሰንፎ መጣደፍ ወይስ ተዘጋጅቶ ማሸነፍ?